ህይወታችን በጣም ደስተኛና ሰላማዊ ሰዎች እንሆናለን ማለት ነው። አንደኛው እግዚአብሔርን መፍራት፣ እግዚአብሔር ወደ ቤተሰባችሁ፣ ወደ ውስጣችሁ፣ ወደ እናንተ ወደ ማንነታችሁ ማስገባት በጣም ሰላም ይሰጣል። የሚነግረን ነገር አለ። እሱን ነገር መጥፎ ነገሮች እንዳናደርግ ያደርገናል። ያ ነገር ደግሞ ሪግሬት፣ ሰይጣን ብዙ ጊዜ ፑሽ ያረጋችኋል አይደል? መጥፎ ነገር ሲደረግ ያ መጥፎ ነገር እንድታረጉ ያረጋችሁን ከዛ በኋላ ሪግሬት እንድታረጉ የምትሆኑት ማለት ነው። ግን የእግዚአብሔር ስትሆኑ ግን መልካም ነገሮችን እንድታረጉ በአካባቢያችሁ ሁሉ ሰላም እንዲሁ እናንተ ሰላም ኑሯችሁ ሰዎችን ሰላም እንድትሰጧችሁ ነው መጽሐፍ ቅዱስ የሚያስተምረን ማለት ነውና ያ ምን ያረጋችኋል? ለእናንተም ደስተኛ ትሆናላችሁ። ሰውን ባለመበደላችሁ በኋላ ቅር የሚላችሁ ነገር አይኖርም። ያንን ይሆናል ማለት እግዚአብሔር ደግሞ ሰላም ደስታ ይሰጣል ማለት ነው ውስጣችሁን። ሌላው እንግዲህ ሁለተኛ እንደነገርኳችሁ ባለን ነገር ደስተኛ መሆን፣ ሶስተኛ ነገር ደግሞ ሁልጊዜ ወደ ራሳችን ዲ ብለን አንጠቁም ነው እንግዲህ ወደኛ እኒ ነው። እነዚህ ነገሮች እንግዲህ እየጠጣሁ ቡና የበረደ እናንተ ደስ ይላል እና ይሄንን ይመስላል ዛሬ ለእናንተ እንግዲህ 3 ነገሮች ለኔ የጠቀሙኝ አሁንም ፕራክቲስ እያደረኩበት ያለ እየኖርኩበት ያለ ነገር የጠቀመን እኔንም ቤተሰቦችን የጠቀመን ብያሰብኩትን ነገር ነው ዛሬ ሸራ ያረኩላችሁ። እስኪ የሚቀጥለው ማዘርስ ዴይ እየመጣ ነው። ለዛ መስራት ፈልጋለሁኝና እኔ ላይቭ ስለማልገባ ጠይቂያችሁ ነበር።